ብቻ አሁን ላይ ብዙ ለውጦች እያመጣ ነው። እንግዲህ ከሄደ 2 ቀን ሆኖታል። በ2 ቀን ዛሬ 3ኛ ቀኑ ማለት ነው። እንግዲህ ለውጥ አምጥቷል። አስቡት እስካሁን ድረስ ቢሄድ ራሱ ይሄ ልጅ ይሻለው ነበር። ግን እሱ ስራዬን እያለ እንግዲህ ብዙ ጊዜ ወደ ራሱ ስራ መስራት አልቻለም ነበረ። ሁልጊዜ ቀረጻ ነው፣ ሁልጊዜ እነዚያን ሰዎች ማሳደን ነበር። ግን በስከመጨረሻ ፈጣሪ እንትን ብሎ ልዑልን ተመስሎ እንግዲህ ልዑል እዛ ካልሄድክ እኔ ምንም ነገር ብትሆን እንትን አልልም ብሎ በጣም ብዙ ነገር እንትን ብሎበት ማለት ነው። እኔ እዚህ ግም ያለውን ስራ እሸፍናለሁ ብሎ እንግዲህ አይታችኋል፣ ቃል ገብቶለት ነበር። አሁንም እያደረገው ነው። በእርግጥ እያያችሁ ነው። ግን ብሩክ ያለበት ሁኔታ አሁን በ3 ቀን 2 ቀን ውስጥ በጣም ለውጥ አለው። እጁ መንቀሳቀስ እየጀመረ ነው ከበፊቱ። አሁን በጣም እንግዲህ ቢያንስ ሳምንት ምናምን ቢቆይ ነው ይመጣል ብለው ተስፋ አረጋለሁ። እና ደስ ብሎኛል የእውነት እስካሁን ድረስ ቢሄድ እንደዚህም የሁሉም ስቃይም የሁሉ እንትን አይልበትም ነበር። ያው እሱ ስራውን እያለ ምንም ብዙም ለራሱ ጊዜ አልሰጠውም እንጂ ብቻ እግዚአብሔር ይመስገን አሁንም አልረፈደም። እግዚአብሔርን የምታምኑትን እንትን ከጠራችሁ በምታምኑበት የምትተማመኑ ልባችሁ እንትን ካለ እግዚአብሔር ደግሞ ጠይቃችሁት ምንም የሚነሳችሁ ነገር ስለሌለ ማለት ነው። እና ደስ ብሎኛል ብቻ ስለ ሚኪ ብዙዎቻችሁ በየኮሜንት ስርም በየእንትኑም በተለያዩ ቪዲዮ ሲለቀቁም የሚኪን ጸሎት አድርጉለት የምትሉ ከስር እየጻፋችሁ ለእናንተም ቃል የለኝም። እጅግ በጣም በሚኪ ስም ማለት ነው። ብዙዎቻችሁ የሰው ፍቅር ይስጣችሁ። የእውነት ስለ ሚኪ ህመም ከሰማችሁ በኋላ በተለይ የመጨረሻ ቪዲዮ የሰራውን የይቅርታ ቪዲዮ ካሁን በኋላ ልመጣም ላልመጣም የሚል ቪዲዮ ሰርቶ ነበረ። በዛ ቪዲዮ በጣም ብዙዎቻችሁን ያስለቀሰ በጣም የብዙ እንትን ልብ ውስጥ የገባ እንትን ነበር። ግን ደግሞ እግዚአብሔርም እንግዲህ ሳይውል ሳያድር እንግዲህ በ2-3 ቀን ውስጥ እንግዲህ ወንድማችን እጁን ማንቀሳቀስ እንደጀመረ እንግዲህ እየተናገረ ነው። ብቻ ደስ ብሎኛል። እኔ ምን ብዬ ልግለጽላችሁ የእውነት እርግጠኛ ነኝ በዚህ ደስታ በዚህ እንትን እንደምትደሰቱ። ሲጀመር ልጁ ንጹህ ልብ ነው ያለው የእውነት እንደው በጣም ካያችሁት በተደጋጋሚ ስለ ሰዎች ሲጨነቅ ማንም ሰው በሱ በኩል ሰው እንዲጎዳበት የማይፈልግ ወንድማችን ነው። እግዚአብሔር ደግሞ እንግዲህ የልብ አዋቂ ነው እና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ካሁን በኋላ እንግዲህ ስለ ሁሉም የሚመጣትን ነገሮች ሁሉ እያንዳንዱን እንግዲህ ቢያንስ በትንሹ ለውጦች ካመጣ እንግዲህ ሳምንት ደግሞ ወር ሲቆይ ምን እንትን እንደሚል ታውቃላችሁ። በዚህ በ2 ቀን እንደዚህ አይነት በፊት እጁ ማንቀሳቀስ አይችልም ነበር እንዳያችሁት። ሰው እንትን ሲለው እንኳን በጣም እንትን እያለ ነበር። እንደውም ሊሄድ አካባቢ ሲነሳም ራሱ ልዑል እየደገፈው ምናምን ነበር ቪዲዮ ላይ ያየ ነው። አሁን ግን ራሱን ችሎ በጣም ኧረ ብቻ በጣም ብዙ ለውጦች አሉ በዚህ 2 ቀን እና ይህም በእናንተ ጸሎት ነው። እግዚአብሔር ይመስገን። ሌላው ደግሞ በአበበ ጉዳይ የምላችሁ ነገር አበበ እንግዲህ እስካሁን ድረስ አልነቃም ብያችሁ ነበረ። ቅድም የተለቀቀ ቪዲዮ በዛኛው ቻናል አይቼ አሁን ደግሞ ልዑል እንግዲህ ቢያንስ ቢነቃም እንኳን እግሩ መንቀሳቀስ እንደማይችል መራመድ ምናምን አይችልም ካሁን በኋላ እያሉ ነው እንግዲህ ዶክተሮች እንደዛ ብለዋል ይላል ልዑል። እኔ አላቅም ብቻ ሚኪን ችግር ውስጥ ነው የከተተው። ምስኪን ሚኪ ደግሞ እንግዲህ እስር ቤት ነው ያለው። ይሄ እሱስ በጥፋቱ በራሱ እንትን ነው የእጁን ሲንቀዘቀዝ ካሁን በኋላ በየእንትኑ ቤት እየገባ ሰውም አይረብሽም። በየእንትኑ ገብቶ ሰውም ዘበኛ ልሁን ማለት አይችልም። በእርግጥ አያስቅም፣ አሳዝኖኛል ልበላችሁ። እኔ እውነት ሰው ነው እንግዲህ ሰው ምንም እኮ ቢያጠፋ ምንም እንትን ቢል ሰው ይሙት ሰው ይቁሰል ሰው ይንገላታ አትሉማ። ግን በተቻለ አቅም ህግ አለ፣ ቅጣት የሚቀጣውን ይቀጣ ነው እንጂ ሰው እንዲሞት እኔ ብዙም እንትን የለኝም። እውነት ማንም ሰው እንዲሰቃይ አልፈልግም። ብቻ አሁን ላይ መራመድ አይችልም ብሏል ልዑል። እኔ አላቅም ብቻ እንግዲህ እግዚአብሔር ለብሩክ እግዚአብሔር ሲል ቢሻለው እና ሰውየው ቅጣቱን ቢያገኝ ነው የምለው።
አሁን ብሩክ ላይ ምንድን ነው የሚወሰንበት ነው? አሁን ላይ አስቡት እንግዲህ ይሄን ሰውዬ እንደዚህ ካደረገው ማንም ሰው አጥፍቶ እንደሆነ እንግዲህ በእርግጥ የበፊትም ቪዲዮ ስላላቸው በዋስ እንዲለቀቅ ካረጉ ምን ባላት ለሚኪ እንትን ካሉለት እነ ልዑል ስለ አበበ በጣም ብዙ ነገሮች አሉ። በጣም ብዙ ታሪኮች፣ በጣም ብዙ ስንት ወንበዴ እንደሆነ እንግዲህ የሚያሳይ ቪዲዮም በየእንትኑ የሚሰራውን ስላለ ሚኪ ነፃ ይወጣል ብዬ ተስፋ አደርጋለሁ። ሞር ደግሞ አሁን ላይ ደግሞ ትንሽ የሚያሳስበው ነገር አበበ መራመድ ካልቻለ እሱ እንትኑን ፍቃዱን እንትን ካላለ ሚኪ መውጣት የሚችል አይመስለኝም። ይሄ የሚሆነው ደግሞ እንግዲህ ታማሚው ፍቃደኛ ሲሆን ምን ባላት በሆነ ነገር እነ ልዑል ደለው ምናምን አታለው አበበ እንዲፈርም ካረጉት ሚኪ ይወጣል ብዬ ተስፋ አደርጋለሁ። ቢያንስ በውጭ ሆኖ ልክ እንደ አቤልም ታስታውሳላችሁ ወዲያው እንደ ሞተች ራሔል ለሶስት ቀን ታስሮ ከዛ በውጭ ሆኖ ጉዳዩን እየተከታተለ በዋስ ወጥቶ ነገሮች ሁሉ ውጭ ላይ ሆኖ አልቆለታል። ይሄም እንግዲህ ሚኪም እንግዲህ እነሱ ተባብረው እንግዲህ እንደዚህ አይነት ነገሮች ካመቻቹለት ውጭ ሆኖ እንዲከታተል ካደረጉ ምን ማለት ሊወጣም ይችላል። አላቅም። ዋናው ግን ይሄ አበበ የተባለው ሰው ነው። አበበ ከፈረመና ፍቃደኛ ከሆነ ነው የሚወጣው ሚኪ። ትንሽ ያለበት ጉዳይም እልክ ሊያስይዘው ይችላል። ስንት ነገር ሲሮጥ ሲሮጥ የለመደ ሰው በስከ መጨረሻ እግሩን አጥቶ ቁጭ ብሎ ፍቃደኛ ይሆናል ወይ አይሆንም? እንግዲህ አላቅም። እነ ልዑል ምን እንደሚሉ አብረን እንሰማለን እናያለን። ዋናውን ነገር ማን ነው ብሩክ የብሩክ ጤና ነው። ብሩክ ደግሞ እንደዚህ አዲስ ለውጥ ስላመጣ ደስ ብሎኛል። ልዑልም እንግዲህ በሱ ምንድነው ተተክቶ እንግዲህ ብዙ ስራዎችን እየሸፈነለት ነው። ያችን ሴትም እንግዲህ እያያችሁ ነው። ዛሬ በሱ የተለቀቀ ቪዲዮ አይታችኋል ብዬ አስባለሁ። ብዙ ነገሮች የምታውቅ ሴት ናት ግን እያፋጠጠ ጀግናችን እንግዲህ እውነትን ለማውጣት ጠዋትና ማታ በራሱም በብዙም ዱካቸው ላይም እየሰራ ነው ያለው። በጣም ብዙ ነገሮች ይመጣሉ። በዚህ ቅርብ ቀን ለውጥ ይመጣል ብዬ ያንንም ብሩክን እንደዚህ ያደረገው ሰውም እንግዲህ ካለበት ማቀው እንግዲህ እነዚህ ሰዎች ሚስት የተባለችውም እርግጠኛ ነኝ በደንብ አድርገው እሷን እንትን ብሏት ቢያስጨንቋት ያለበትን ቦታ ትናገራለች ብዬ አስባለሁ። ኦሬዲ ሰውየው መጣም አልመጣም ብሩክ በጸበል ድኗል፣ እግዚአብሔር ይመስገን ማለት ነው። ቢያንስ በትንሹ ተሽሎታል። ነገ ደግሞ ለውጥ ሞር እያገኘ ነው የሚሄደው። ስለዚህ ሰውየው ተገንቶ ቅጣቱን መሰጠት አለበት። የብሩክን እንደዚህ አድርጎ ህይወቱን ስንት ቀን ሙሉ እንደታመመ እንግዲህ አይታችኋል። ህመሙን ደብቆ እንደምንም አድርጎ ስራውን እየሰራ ነበር። ከአቅሙ በላይ ሲሆን ነው እንግዲህ ለልዑል የነገረው እንጂ እዚህ በፊት በጣም ብዙ ነገሮች እያሳለፈ እጁን አስሮ በእንትን ብዙ ነገሮች እየሰራ ነበር። ግን ደግሞ በስከ መጨረሻ አቅም ሲያጥረው ሁሉ ነገር እንትን ሲልበት ስራውን ለማቆም ተገደደ። ብሩክም ማነው አቤል ማነው ልዑልም እንግዲህ እግዚአብሔር ይስጠው በዛ ሰዓት አስጨንቆም ቢሆን ልጁ ወደ ጸበል እንዲሄድ አድርጎ ያው ሕክምና ላይ የሚድን ነገር ስላልሆነ ግዴታ ጸበል መሄድ አለብህ ተብሎ እሱም ተስማማ። ቤተሰቦቹም የአቤል እናትም እህቶቹም ወንድሞቹም ሁላቸውም እንግዲህ ተስማምተው ይዘውት እንግዲህ ሄዱ። ይሄው አሁን ላይ ብቻ ለውጥ አለው ብለዋል። እጁ መንቀሳቀስ ጀምሯል ስላሉ ደስ ብሎኛል። እንግዲህ ቀስ በቀስ ደግሞ ይሻለዋል ብዬ አስባለሁ። አንድ ሳምንት ቢቆይ ሞር ደግሞ አሪፍ ይሆናል ብዬ አስባለሁ። ሰው ልጅ ግን በሰው እንትን ሰው እንትን ለማለት ብለው ብዙ ችግር በዚች በትንሽ ቀን እንኳን ስንት ነገር አዩ። እግዚአብሔርን ስንት ችግር ከልዑል እናት ጀምሮ ከእህቱ ጀምሮ የአቤል ወንድም አይታችኋል። አቤልንም ሊገሉ ስንት ነገር በዚህ በአበበና በሊያ የተባሉ ሰዎች ምክንያት ብዙ ሰው ህይወቱን አጣ። ብዙ ሰው
ወደማይፈልገው ነገር ውስጥ አስገቡት። እና አበበ አሁን ይሄ ሲያንሰው እኮ ነው እግሩ መንቀሳቀስ አቃተው ምናምን ቢባል አሁን ለአበበ እኮ የሚያዝን ሰው ይኖራል? እኔ አላዝንም እውነት። እንደው ትንሽ የሰው እንደ ሰውነት ከተሰማኝ አላቅም እንጂ ሲያንሰው ነው ልጁ። በሱ ምክንያት በጣም ብዙ ሰዎች ተሰቃይተዋል። እና አሁን ላይ ቢያንስ ታምራትም ከዚህ ሁሉ እንትን ይማራል ብዬ አስባለሁ። ነገ ጧት ደግሞ ታምራት ምን እንደሚያደርጉት አናውቅም። በቀጣይም እንግዲህ ያቺ የራሔል እናት የተባለችውም እንግዲህ ነገሮቹን ሁሉ እያየች እያሳደደች ብዙ ነገሮች እያሰራቻቸው ያለችው እሷም ስለሆነች እሷም ብትታሰርልን ደስ ይለኛል። ምክንያቱም እሷ ራሱ አንድ አደጋ ናት እኮ ከጀርባ ሆና በጣም ብዙ ሴራ፣ በጣም ብዙ ነገር የምትሰራ ሴት ናት። እኛ አብዛኞቻችን ስለ እሷ ብዙም አላወቅናትም እንጂ ውስጥ ለውስጥ ገንዘብ እየተቀበለች ከየት ከየት እንደምታመጣቸው ልጆቹን የምታሳስራቸው እንግዲህ በትንንሽ 10,000 እስከ 20,000 እየተከፈላቸው ብዙ ሰዎች ታስረዋል። አሁንም ድረስ ማንም ጠያቂ የላቸውም። ግን ሴትዮዋ በነፃነት እየተንቀሳቀሰች ነው። ይሄ ልጅም አሁን ብሩክ በእነሱ ምክንያት ነው እንደዚህ እጁን አካሉን አጥቶ ቁጭ ያለው እና ቅጣቱ ሲያንሰው ነው ለማለት ያክል ነው። አበበ አሁን እንደዚህ ሆነ ምናምን ቢባል ምንም አይመስለኝም። እንኳንም ሆነ ገና 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 ከዚህ በላይ ይሆናል። ሰው የዘራውን ነው የሚያጭደው። አይገርማችሁም? ሲሰበስብ 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 የስንት ሀቅ የስንት ሰው እንባ አለበት አበበ ላይ እና ዛሬ እዚህ ላይ እንደዚህ ስለሆነ እንደውም እግዚአብሔር ምሮታል ማለት እንዳተኳኮሱ የሆነ ቢሞት ወይ ይሁን እንትን ቢል እኔ አላቅም። ለብሩክ ትንሽ ብሩክ አልኩኝ ለሚኪ ብቻ ነው የማስበው። ምክንያቱም ለህግ አሳልፈው መስጠት ይችላሉ እንጂ እነሱ መግደል ወይ እነሱ የሆነ ነገር ማድረግ መብት የላቸውም። ምንም እንኳን እንትን ወንጀለኛ ቢሆን አሳልፈው መስጠት ስላለባቸው ማለት ነው። ትንሽ በዚህ ነገር ሊጠየቅ ይችላል ብሩክ ማን ነው ሚኪ ማለቴ ነው። ከዛ ውጭ ስለ አበበ መጎዳት ስለ አበበ እግሩም አለመራመድ ምናምን ብዙም አያስጨንቀኝም። አይገርማችሁም? የዘራው እና ያጨደው። ያችንም ራሱ ሊያንም እንደዚህ ቢያሳጥሩላት አሪፍ ነበረ። ስንት ሰዎች በእነሱ አለቀሰ። ሊያ ራሱ ተፈልጋ ከእስር ቤት ራሱ ናት መሰለኝ። እኔ ያላቅም እሷ ሴት ስለ እሷ አንድ ቀን አወሩ፣ ከዛ በኋላ አውርተው አያውቁም። እና ሁላቸውም የስራቸውን ያገኙት። የት አባታቸው ሰው የዘራውን ነው የሚያጭደው ወገን። መልካም ስትሰሪ መልካም ትሆኛለሽ፣ ጥሩ ነገር ስትሰሪ ደግሞ ጥሩ ነገር እና ምንም አለ ምንም። ዋናው ስለ ብሩክ ነው እንግዲህ የመጣሁበት ጉዳይ። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። ብሩክን እንግዲህ እግዚአብሔር ይመስገን እያላችሁ በኮሜንት ስር አሁንም ጸሎት አድርጉለት ለወንድማችን። በዚህ 2-3 ቀን ለውጥ አምጥቷል እየተባለ ነው። ተመስገን እንግዲህ እግዚአብሔር ይመስገን። ምንም የሚሳነው ነገር የለም። ለማንኛውም ቪዲዮ ይመስላል ሰላም እና ፍቅር እየተመኘውላችሁ በሌላ ቪዲዮ አዳዲስ ነገር ሲኖር እየላችሁ እመጣለሁ። ቪዲዮ እንደተለመደው በላይክ ጀምሩ። ሰላም እና ፍቅር እመኝላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።